የኔ ስሜት ያንቺ መጫወቻ አይደል። ሁለተኛ ስላዴ ክፉ ነገር ታወሪና እገልሻለሁ። ይቅርታ ዴቭ፣ ይሄ ሁሉ የኔ ጥፋት ነው። በቃ ዴቭ፣ እኔ አወራታለሁ። አንተ ውጣ። በአንቺ የተሳሳተ ወሬ ልጆቹን ያጣላሻቸው። እሺ እኔ ምን ላድርግ? እኔ እኮ ዴቭን የጠቀምኩት መስሎኝ ነበር። እንደዚህ ኃይለኛ ሰው ታውቃለህ? ኃይለኛ ሰው። ከዚህ በላይ ምን ልታደርጉ ነው? ባዶ ቤት ውስጥ አንቺና እሱ ብቻ ምን ታደርጋላችሁ? ቆይ እንዴ ብንቂ ነው ሰራተኛ ልታደርጊኝ ያሰብሽው? የኔና የባርኮት ሰራተኛ መሆን ቢበዛብሽ እንጂ አያንስብሽ። ካልተሰማሽ ድገምልሽ። ውጪ ፍቅር። አባቴ እኮ ምንም የሰው ሀሳብ የሚሰማ ሰው አይደለም። አደይ፣ እንደዚህ እያልሽ እድሜ ልክሽን ከምትፈሪ ሁሉም ነገር ፊት ለፊት ተጋፈጪውና አባትሽን አሳምኘው። እንደሱማ አይሆንም። የለ ምን ብዬ ፊት ለፊት እቆማለሁ? አትፍሪ አደይ። ዴቪ ተነሳ፣ ቁርስ ብላ። ለምን እዚህ ድረስ ይዘሽ መጣሽ? በዛው መጥቼ እኮ መብላት ትችል ነበር። እኔ እያለሁማ አንተ እዛ ድረስ አትመጣም። አሁን ከዚህ በኋላ አንተን የመንከባከብ ድርሻ የኔ ነው። ምንም በማስመልከት ነው እንክብካቤው? አዲስ ሰራተኛ እስክንቀጥር ድረስ አንድ ነገር እንዲጎልብህ አልፈልግም። በእርግጥ እኔም አደይ በዚህ መልኩ በመሰናበቷ በጣም ቅር ብሎኛል። አስመሳይ አታስመስይ። እሺ አሁን ሳህንሽን ሰብስበሽ ውጪልኝ። ቁርስ ይዤ መጥቼ ብላ ስላልኩ እኔን ውጪ። በጣም ነው የማመሰግነው። ፈጣሪ ውለታሽን ይክፈልሽ። ኤላ፣ ይሄ ሁሉ እኮ ያንተ ጥፋት ነው። ሲጀመር እዚህ ጋር ማድረግ አልነበረብህም። አሁን ስትመጣ ይቅርታ ጠይቃታለሁ። አደይ፣ በጣም ይቅርታ፣ ስሜታዊ ነው። አንተ ምንም አላደረግም። እንደውም ቤት ስላስገባኝ እኔ ነኝ ማመስገን ያለብኝ። አደይ፣ ምን እያደረግሽ ነው? እናቴ ጋር ክፍለ ሀገር ነው። የምርሽ ማለት? አዎ፣ ብቸኛ ዘመዴ እናቴ ብቻ ናት። እዚህ ሁሉም ነገር ስልችት ብሎኛል። በቃ መሄድ አለብኝ። አደይ፣ ሰላም ሰላም፣ ውድና የተከበራችሁ የአደይ ቤተሰቦች እንዴት አላችሁ? ሁላችሁንም ሰላም ብያለሁ። ያላችሁ በሰላምታ ይድረሳችሁ። ውድ ኢትዮጵያውያን በሀገር ውጭም በሀገር ውስጥም ያላችሁ እንደምን አላችሁ? ይሁን ያለሁላችሁ። እንግዲህ ዛሬ ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ አበረታቱኝ። እንግዲህ ያው ዩቲዩብ በአዲስ በራሴ ቻናል መጥቻለሁኝ። አበረታቱኝ። እንደምትወዱኝ እንደምታከብሩኝ አውቃለሁ። አክባሪዎቹ ወዳጆች፣ እስኪ ፍቅራችሁን ግለጹልኝ፣ ፍቅራችሁን አሳዩኝ። እስኪ ሰብስክራይብ ላይክ በማድረግ እንደ እናንተ ግዴታ ወቅቱ ላይ አይደለም። በራሴ መምጣት ፈለኩና በራሴ በዚህ መልኩ መጥቻለሁኝ እና ደግሞ የእናንተን ብርታት የእናንተን ፍቅራችሁን እፈልጋለሁ። ድጋፋችሁን፣ ጉልበቴ እናንተ ናችሁ እና በራሴ ቻናሌ በርትቼ በቅርቡ 10,000 20,000 50,000 100,000 እንደምታስገቡኝ አልጠራጠርም ማለት ነው። ምክንያቱም እናንተ ያኔ ለእኔ ያላችሁ ፍቅር አውቃለሁኝ እና ሼር እያደረጋችሁ ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። በጣም ነው የምወዳችሁ። እንግዲህ ዛሬ አደይ ምን ላይ ነው ያለችው ካላችሁ፣ አደይ እንግዲህ በጣም በሚያሳዝን ሁኔታ ወደ ገጠር ወደ እናቷ ቤት እንግዲህ ተመልሳለች ማለት ነው። እንግዲህ ከስራ እንደምታውቁት ያው አንድም በሌላም ምክንያት አልተመቻቸም። እንግዲህ ለመውጣትና ወደ እናቴ ቤት ለመመለስ ብዙ ነገሮችን ሞክሬያለሁ፣ ግን አልተሳካም። አሁን ግን ያለውና ብቸኛው አማራጭ ወደዛቸው ወደ ደሳሳ ጎጆ ወደ ገጠሯ ውዷ እናቴ እማዬ የእናት እንግዲህ መቼስ እናትና በሀገር ያው መቼስ ማኩረፊያ ነው አይደለ? እንግዲህ ከእናት ውጭ ቢካፋችሁም ምንም ቢል ያው ወደ እናት ቤት ነው። እንግዲህ ያው እንግዲህ እኛ በክፋታችን የእናታችን ጉያ ጎጇችን እሷ ነችና እንግዲህ እኔም እግሬ አውጭኝ ብዬ ብዙ ነገሮችን ለመቆጣጠር ህይወትን ለመግፋት ብዙ ነገሮችን ብቋቋምም ግን ህይወት ከባድ ነችና በአንድም በሌላም መልኩ እንግዲህ እየተፈታተነችኝ እዚህ ደርሻለሁኝ። እንግዲህ ስለ ሁሉም ነገር እግዚአብሔር ይመስገን ብዬ ደግሞ አሁን ወደ እናቴ ቤት እንግዲህ መጨረሻው ደግሞ እናንተ በጸሎት በዱዓ አስቡኝ እላለሁ። ውድ የአክባሪዎች ወዳጆቼ
የምወዳችሁ የማከብራችሁ ትወዱኝ የምታፈቅሩኝ ሰብ እያደረጋችሁ የራሴን ቻናሌን አሳድጉልኝ ነው ማለት የምፈልገው። እናንተ እንግዳ አብሽሪ አይዞሽ ከጎንሽ ነን ለማለት ወደኋላ እንዲማትሉኝ አውቃለሁኝ። አሁንም ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። ኮሜንታችሁን አያለሁ፣ አነባለሁ። በኮሜንታችሁም ያላችሁን እንግዲህ አስተያየት ስጡኝ። መቼስ አስተያየታችሁ እቀበላለሁ ከእናንተ አክባሪዎችን ግዴታ ስለሆነ እንግዲህ አደይ ህይወት ያው በብዙ ህይወት በብዙ ፈተና በብዙ ውጣ ውረድ እዚህ ደርሳለች። ግን አሁን ወደ እንግዲህ ወደ ገጠሯ ጎጆ ወደ እናቷ ቤት እየሄድኩኝ ነው። በጸሎታችሁ በድባችሁ አትርሱኝ። ሳብስክራይብ፣ ላይክ፣ ሸር አድርጉኝ፣ አበረታቱኝ። እውነት እንዲህ አዲ እያላችሁ ወቅቱ ላይ እኮ ኮሜንታችሁንም ብዙ ነገራችሁን አያለሁ እና የት አላችሁ አዴን ያላችሁ? እስኪ እናያችሁ ነው አሁን። እስኪ እንግዲህ ወዳጆቼ ፍቅራችሁን አሳዩኝ። እንግዲህ መቼም ሰው ለሚወደው ሰው የሚችለውን አድም ታደርጉ። በቃ እናንተም በዚህ አበረታቱ። ቻናሌን ብዙ ሰው ጋር ሸር እንዲደርስ አድርጉልኝ። ላይክ አድርጉት። ላይክ ስታደርጉት ብዙ ሰው ጋር የመድረስ ቻንስ አለው። ዩቲዩብ ራሱ ሸር ያደርገዋል እና እንዴት ነው እንዴ በአንድ ቀን እኔ 1000 ይገባል ብዬ ስጠብቅ እንግዲህ 100 ነው 200 ምናምን እንግዲህ። ስለዚህ 200 እንኳን ለመሙላት በጣም እንትን ላይ ነው እንግዲህ። ሀውለታ ፎቶ ፖስት አድርጌ ነበረ፣ ያው ብዙ ሰው ካልደረሰ ይመስለኛል። እና ስለዚህ ካሁን ያለውን ነገር በቃ ከእናንተ ጋር እየተመካከልን የተዋየን እንቀጥላለን። አስተያየታችሁን እቀበላለሁኝ። እንግዲህ ህይወትን ወደፊት እና በተለያየ በአዲስ ተከታታይ ስራዎች ብዙ ሌሎችም እያሰብኩኝ ነው። ለነዛ ደግሞ ለመሳካት የእናንተ አይዞሽ ማለት ለእኔ በጣም ያስፈልገኛል እና እስኪ ኮሜንታችሁን ጠብቃለሁ፣ አስተያየታችሁን ያለሁኝ እስከ መጨረሻው በማየት ሸር፣ ላይክ፣ ሰብስክራይብ በማድረግ ቤተሰቡ አበረታቱኝ። በተረፈ ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። አክባሪዎቼ፣ አድናቂዎቼ፣ የምትወድኝ እንግዲህ መቼም የሚጠላኝ አይኖርም ማለት አይቻልም። ሰው የሚወደው እንዳለ ሁሉም የጠላም ይችላል ሊሆን ይችላል። እኔ ግን በክርስቶስ ፍቅር ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። የኔ ውዶች በጣም ስለምታበረቱኝ ስለምትወዱኝ እኔም ውድድድ ዳርጌ ነው የምወዳችሁ። የእውነት ነው ማለት ነው የምላችሁ እና ላይክ አድርጉ፣ አበረታቱኝ። እስኪ የት አላችሁ?